የሆነ ሰው ከመኪናችን በኋላ ትልቅ የጭነት መኪና አቁሞ ሄዷል እና ሰውየው በቦታ የለም። አይዞ በቃ ሊሞትብን ነው ማለት ነው። እባክህ መኪና ፈልግ። አይዞ በርታ፣ አይዞ የኔ ጌታ፣ አይዞ በርታ፣ አይዞ አንበሳዬ፣ አይዞ። ኦዝላም ይኸውልሽ፣ በዚህ ጉዳይ እኔ ፍጹም ደስተኛ አይደለሁ። ከጸባሪዎቹ የአንድ ወገን ደጋፊ ናቸው። ንግግሩም አይሆንም። የሆነ ስብሰባ ነገር አመቻችተን መናገር አለብን። ምንድን ነው? ችግር አለ? አዎ የሆነ ሰውዬ ገጭቶት አምልጦ ነው። እባክሽን እርጅንና የእንስሳት ሐኪም ቤት ይዘነው እንሂድ። እሺ እሺ፣ ችግር የለም ግቡ። ፈጣሪ ባርክሽ። አይዞ ምንም አትሆንም። አይዞ በርታ በርታ በል። አይዞ አይዞ። መልካም ልደት ሲናን። ኬኩ ነው። ወይዘሮ ኡምራን ኬኩን አንቺ ነሽ የጋገርሽለት? በአጭር ጊዜ ልጋግርለት የቻልኩት ይህንን ብቻ ነው። ጊዜ ቢኖርሽ ከዚህ በላይ ምን ልታደርጊ አስበሽ ነው? ወይዘሮ ኡምራን ዝም ብንልሽ እኮ አፓርታማው መሬት እንደ አዲስ ልትሰሪ ሁላ ትችይ። እናቴ ስለሆነች አይደለም፣ ግን ኬክ መስራት የሚበልጥ ሰው የለም። በሚገባ በል እንጂ ልጄ ሲናን፣ ሻማውን አጥፋው። እሺ ቆይ እስኪ አትቸኩል። መጀመሪያ የምትፈልገውን ነገር ተመኝ። እሺ ኡፍ ኡፍ ኡፍ። ምን ተመኘው እንዴ? ከአባዬ ጋር እንዳይለያየን ተመኘው። ሁሌ እንደዚህ ደስተኛ መሆን እፈልጋለሁ። እስከ ዘላለም አብረን እንድንሆን እፈልጋለሁ። በጣም እወድሃለሁ አባዬ። አየዋ ደስ ይላል። ኬኩ እንዴት አየው? በጣም ያምራል አይደል? አሻንጉሊቶቹ እኛ ነው የሚመስሉት አይደል? ግን ደግሞ ለእኔ አፍንጫ ማድረግ ረስታለች። አዎ ሲያናድድ። ምን ይሻላል? ተዘግቷል። እሱ ጋር ስልክ ቁጥር ተጽፏል። ሄሎ፣ እባካችሁ ቶሎ ልትመጡልን ትችላላችሁ? ሐኪም ቤታችሁ ፊት ለፊት ነው ያለ ነው። እባካችሁ ውሻችን ሊሞትብን ነው። ፍጥነት ነው። ሞቷል። በቃ ተውት፣ አትምጡ፣ አያስፈልግም። አመሰግናለሁ። ይኸውላችሁ ሰዎች፣ መጀመሪያ በፍጥነት እየነዳ ነበር። ከዛ አቆመና ከመኪናው ወረደ። የፊት ለፊት መከላከያውን ተመለከተ። ከዛ እሱን አይቶ ጥሎ በሮ ሄደ። እሱስ ራሱ ነፍስ የለውም እንዴ? በቃ አይዞ፣ አንተ የተቻለን ሁሉ አድርገሃል። እባክህ አትናደድ።
ሄሎ ወንድሜ። ኧረ ዛሬ ማበዴ ነው። አንድ በጣም ትልቅ የሥነ ጥበብ ጋለሪ ውስጥ ነው ያለሁት። እዚህ በጣም ግራ የተጋቡ ሰዎች አሉልህ። እሺ ወንድሜ፣ እዛው ቆይ፣ በቃ እየመጣን ነው። ፍጠኑ ወንድሜ። ሳፈር ሰውየውን አግኝቶታል። የትኛውን ሰውዬ? ውሻውን የገጨውን ሰውዬ። ይቅርታ እመቤት፣ ከምትሄጂበት ቦታ አስተጓጎልንሽ። በጣም ይቅርታ። አያይ ምንም ችግር የለውም። ኑ ግቡ፣ የምትሄዱበት አደርሳችኋለሁ። ችግር የለም፣ ግቡ። ኑ ቶሎ አደርሳችሁ። ኬኩ በጣም ነው የሚጣፍጠው። እሺ ሲናን፣ የምር ወደዳችሁት ኬኩን? ምን ጥያቄ ያለው አክስቴ ኡምራን፣ እዚህ ኬክ ውስጥ መግባት ሁሉን ያሰኘኝ። በደንብ አርጋችሁ ብሉ። ፈጣሪ የተመሰገነ ይሁን። አሁን ተሰባስበናል። ስለዚህ በደንብ ዘና ማለት አለብን። ምን እናድርግ ካፒቴን? እየዘለል ምንጨፍር ይሻላል እንዴ? አረ በለው፣ እንደሱ አይደለም ልጄ። ማለት ትንሽ ብትዘፈን ምን ይመስላችኋል? ፈንጁ ሊመጣ ነው። አንተ ጀምር ካፒቴን፣ እኛ እንቀጥለዋለን። ጥሩ ጥሩ። እሺ ልጀምረው። የዛሬው በከባዱ ሰው ነው አይቀርም። Gamzedeyim deva bulmam, garibim bir yuva kurmam, kaderimdir hep çektiğim. በቃ እንግዲህ ካፒቴን ጄቨር ተብሎ ስያሜ ያገኘው ቲያትር አሁን ወደ ፍጻሜው ተቃርቧል። ሁላችሁም በጭብጨባ ሸኟቸው። ቆንጆ ነበር። ምንድነው አልወደዳችሁትም ማለት ነው? አይ እንደሱ አይደለም፣ ወደነዋል። ግን ደግሞ ሙዚቃው አሁን ካለው ድባብ ጋር የሚሄድ አይደለም። ለዛ ብለን ነው። ስለዚህ አንተ ዝፈና። አዎ እኔ ሁልጊዜ አይደል እንዴ ምዘፍነው? እና ሌላ ምን ይሁን? ለምን አንድ ላይ ግጥም አንጽፍም? አሪፍ ሀሳብ ነው አይደል? እሺ፣ ግን ይሄኛው በጣም ቆንጆ ግጥም መሆን አለበት። እሺ፣ እንደ ሌሎቹ የተለመደ አይነት መሆን የለበትም ብዬ አስባለሁኝ። አይደለም? እሺ፣ አንተ እንዳዘዝከው ይሆናል ካፒቴን። እሺ፣ እንግዲያውስ ሰላም። እባክህ ምን ልርዳ ወንድሜ? ሰላም የኔ መቤት። እንደ ድንገት ሳልፍ ነው የገባሁት። ለቤቴ ቆንጆ ስዕል ያስፈልገኛል። ይሄኛው ይሄንን ነው። ተስፋ ነው የሚያሳየን። የምን ተስፋ ነው? ጥቁር እኮ ነው። ምናልባት የወደፊት ህይወታችን ውስብስብና ጨለማ ሊሆን ይችላል ለማለት ነው። የምርሽን ነው? ይገርማል። እንደዚህ አይነት ስራዎችም አሏችሁ። እና ዋጋው ስንት ነው? 150 ሺህ። 150 ሺህ ዶላር። ጭራሽ ሂድ ተጫዋት። ሂድ ልጄ። አክስቴ ሲጉል በጣም ይቅርታ፣ ስህተት ሰራው እንዴ? አዎ ስህተት ሰርተሃል ሲናን። በቃ ከዚህ በኋላ ማድረግ ያለብኝ ፔሌንን መተው ይመስለኛል። ምናልባት እሱ ሳይሻል አይቀርም። ምናልባት አንዳችሁ ለሌላችሁ ጥሩ ላትሆኑ ትችላላችሁ። ምናልባት ሌላ ቦታ ላይ ደስተኛ ሊያደርግ የሚችል ሰው ሊኖር ይችላል። ግን ቢሆንም በቶሎ ተስፋ መቁረጥ የለብኝም። ምርጥ እድል የሚገጥም ተስፋ በቆረጥክበት ሰዓት ይሆናል። ምን ይመስልሃል? እሺ ሰዎች ተዘጋጅተናል። አሁን ጨዋታችንን መቀጠል እንችላለን። እሺ ሲናን በል ጀምር። ልደቴ ውሸት ነበር። ሰው ሁሉ እየቀለደብኝ ነበር። ባልወለድ ይሻለኝ ነበር። ስለተወለድኩ የሁሉ መከራ ደረሰብኝ። በጣም ቆንጆ፣ በጣም አሪፍ ነው። እሺ አሁን ወደ ሁለተኛው ክፍል እንቀጥል።
በሚያሳዝን ሁኔታ የእኛ ሰዎች ቸልተኛ ናቸው። ምንም ነገር አያውቁም። በጣም ብዙ ጊዜ እንደ ሀገር ወዴት እየሄድን ነው ብዬ ራሴን እጠይቀዋለሁ። ብዙዎች ስለ ስነ ጥበብና ቲያትር የሚያውቁት ነገር የለም። እንደ ነጭ ወረቀት ባዶ ሰዎች ናቸው። አልዋሻችሁም። አንዳንዴ በጣም ነው የምቆጨው። ለምንድን ነው ሰዓሊ የሆንኩት? ለማን ነውስ የምስለው ብዬ ራሴን እጠይቃለሁ። ከዛ ግን አንድ ቀን ህብረተሰቡ ይረዳኛል የሚል ተስፋ ይኖረኛል። ምንድን ነው የምትቀባጥረው? አምላኬ ሆይ እስቲ በደንብ የእኛን ተደነስ። እነዚህን ቆሻሻ ሸራዎች ለሰዎች ስዕል ብለህ እያቀረብክላቸው ከዛ እንደ ቀልድ $150,000 ከኪሳቸው ትቀማለህ። ደግሞ የሻምፓኙ ጋጋታ ይምጣብኝ። ይኸውልህ አንተ ድንጋይ ራስ፣ ሀገራችን በጣም ደስ የሚሉ መዝናኛዎች አሏት። ለአንተ በሚከፍሉት የገንዘብ መጠን እዛ መዝናናት ይችላሉ። ያ ለሀገርም ጥቅም ነው። እነዚህ ሰዎች ቆይ ምንድን ነው ያደረጉ? ጥበቃ እባካችሁ አስወጡት። እስኪ ንገረኝ፣ ምናችን ነው ያስጠላ? ተናገር። ይሄ የእናትና የአባትህ ሀገር ነው አደለ እንዴ ጀዝባው? ካልወደድከው ለምን ከዚህ ሀገር አትወጣ? በቃ ውጣ፣ ከዚህ ሀገር ውጣልን። እስኪ ተመልከተው። ታውቀዋለህ? የገጨኸው ውሻ ነው። እሺ፣ ገጭተኸው የሄድከው ውሻ ነው። ቆይ ህሊና የሚባል ነገር የለህም እንዴ? ይሄስ ነፍስ ያለው ፍጥረት አይደለም? አሁን በሕይወት የለም። ለምን? ምክንያቱም በመኪና ስለገጨው። እሺ ወንድሜ፣ መናገር ያለብኝን ተናግሬያለሁ። እንሂድ። በአንተ ምክንያት ነው የሞተው። ከዚህ በኋላ ሕይወት የለውም። ግን ደግሞ የትም ገብታ ብትደበቅ የገባህበት ገብቻ አገኘሃለሁ። አናትህን ብዬ ባለህበት ነው መቀብርህ። እየሰማኸኝ ነው? በጣም ጀነዝ ነህ፣ አውሬ ነህ። እገልሃለሁ። ና። ሞተ እኮ ወንድሜ። ና ወንድሜ። አንተ የሰው ልጅ አይደለህም። እሺ፣ ማናችሁም አይደላችሁም። ማናችሁም ወንድሜ በቃ ፍቅር የጉስቁልና መሰረት ነው። ታማኝ ከሆነ አይጎሳቆልም። ከዛ ባሪያ ይሆናል ማለት ነው። ታውቃለህ፣ እሱ ግዴታው ነው። አሁን የምሽቱ ማብቂያ ላይ ደርሰናል። ህይወታችንን ዘና እንበልበት። በሱ መንገድ ራሴን አታለልኩት። ሴትዮ ግትር ሴት አቱኝ። ወደ መንደርሽ እንደገባ ፍቀጅልኝ። ወደ መንደርሽ ወደ መንደርሽ።
አይኖቹን አይታቸው ነበር ወንድሜ? ትንንሽ ልጆች ሁሌም በበጋ ትምህርት ቤት ይገባሉ እና እነሱን ነበር የሚመስለው። ልክ እንደ ልጅ ንጹህና በጣም ምስኪን ነበር። ሞተ። በጭራሽ አይመለስም። ደስ የሚል ጊዜ ነበር። በል እንግዲህ ደህና አደር ፖይራስ ልጄ። አመሰግናለሁ ካፒቴን፣ ስላስቸገረን ይቅርታ አድርግልን። ፈጣሪ ሁሌም ካንተ ጋር ይሁን። አመሰግናለሁ፣ ለሁሉም ነገር አመሰግናለሁ። እኛም በጣም እናመሰግናለን። አመሰግናለሁ። ፈጣሪ ሰላሙን ይስጣችሁ። በቃ እኔም ልሂድ። ለምን ትንሽ አትቆይም? አይ ብሄድ ይሻላል ፖይራስ። ቆይ ይሄ ደግሞ ምን ማለት ነው? ማለቴ ሰዓቱ ረፍዷል፣ ወደ ቤቴ መሄድ አለብኝ። ደህና አደሩ። መልካም ምሽት። ኢሳና ልጄ፣ ወደ ቤት እንሂድ። ደህና አደሩ ወንድሜ ፖይራስ። ደህና አደሩ። የቤት ስራህን በደንብ ስራ እሺ። አቶ ፖይራስ፣ አይሴጉል የሆነችው ነገር አለ እንዴ? አይሴጉል አንድ ፖይራዝ የሚባል ችግር ገጥሟት ነው ይዞር ኦምራን። ችግሯ ደግሞ እኔ ነኝ። እሺ ደህና አደሩ። በድጋሚ አመሰግናለሁ። ፈጣሪ እጆችሽን ይባርክ። አሜን። ሲናን፣ ያው በዛም አለ በዚህ በኋላ ላይ ማውራታችን አይቀርም። ና ሶንጉል፣ አሁንም አባዬ ነፍሰ ጡር መሆንሽን ያውቃል? አዎ ታውቃለህ። ምንም ሳይፈጠር መፍጠን አለብን። ሳድረቲ፣ ደህና ደሪ ሶንጉል። ወደ ልትሄጂ ነው? መታጠቢያ ቤት ነዋ። የት ልሄድ እችላለሁ? አሁን እመለሳለሁ። በዚህ ሰዓት ማን አባቱ ነው? መልሽልኝ እንጂ። ምንድን ነው? ነገ መገናኘት አለብን። እሺ ሶንጉል፣ በዚህ ሰዓት ከማን ጋር ነው የምትጻጻፈው? ምንድን ነው ይሄ ሁሉ ቁጥጥር? ምንድን ነው? ባንኮቹን አታውቃቸውም እንዴ? በማይሆን ሰዓት መልእክት ሊልኩ ይችላሉ። ይቺ ልጅ ማናት ወንድሜ? መንገድ ላይ አግኝታ ሸኝታን ነው። ፈጣሪ ባርካት። ይቺ ልጅማ የሆነ ቦታ አውቃታለሁ።
በማታውቂው ነገር በጣም አስቸገርንሽ አይደል? የኔ እመቤት በጣም ይቅርታ አድርጊልን። ምንም ችግር የለውም። ጥሩ ሰዎች ናችሁ። ጥሩ ነገር ነው ያደረጋችሁት። ተባረኩ። ዙልፊከር እባላለሁ። ጅግደም አሁን ወደ ቤት መሄድ አለብኝ። አባቴ እየደወለ ነው ያለው። እሺ እሺ፣ ሂጂ። ይቺ ልጅ የሆነ ቦታ ትዝ ትለኛለች፣ ግን የት እንደሆነ አላወቅኩም። በጣም ቆንጆ ናት አይደል ወንድሞቼ? በጣም በጣም ውብ ናት። አይታታል ወንድሜ? ሁሉም ነገሯ በጣም ነው የሚያምረው። መኪናዋን፣ አኳኋኗን፣ ድባቧን፣ ሰውነቷን። ግን ደግሞ ለእኛ የምትሆን አይደለችም። ምንም እንኳን ሁላችንም 365 ቀን ቢኖረንም በጭራሽ እኩል አይደለንም። እና ፖይራዝ ከአባዬ ጋር ለመሆን ወሰነ ማለት ነው? አዎ፣ ሲያወሩ ሰምቻቸዋለሁ። ፖይራዝ መቆየት የሚፈልግ ከሆነ ምንም ማድረግ አንችልም። የአባቴን ስራ ተመልከቹ። በይፋ ፖይራዝን ከኔ ለመውሰድ እየሞከረ ነው ያለው። ሰዎች በህይወታቸው ውስጥ ብዙ ጊዜ ሊወስኑ ይችላሉ፣ ግን ትክክለኛውን ምርጫ ሊመርጡ አይችሉም። ሴማ፣ ያን ያህል ቀላል አይደለም። ከምታስቢው በላይ በጣም እንፋቀራለን። ይገባኛል። አባትሽንም አውቀዋለሁ። ግን ይህን ውሳኔ መወሰን ያለበት አንቺ ሳትሆኚ ፖይራዝ ነው። እሺ፣ እኔ ምን ላድርግ? እንደዚህ እጄን አጣጥፌ ቁጭ ብዬ እኔን እስኪመርጥ ልጠብቀው? እንደዛ ነው አይደል? እንዴት ነህ ሲናን? ደህና። እስኪ ንገረኝ፣ ልደትህ እንዴት ነበር? ልልሽ የምችለው አንድ ነገር ብቻ ነው። እባክሽ ይህ ፍቅር ይቅርብሽ። ከአባትሽ ጋር በምታደርጊው ጦርነት ልታሸንፊው እንደማትችይ ግልጽ ነው። ልታደርግ የምትችይው ትክክለኛው ነገር ሕይወትሽን መኖር መቀጠል ብቻ ነው። ይህን ያህል መጣር ፋይዳ አይኖረውም። ደስታሽን እያጣሽ ነው አይሴጉል። እስኪ አስቢው። ይሄ ነገር አይሰራም አይሴጉል። እያየሽ ነው አይደል ሴማ? እንደምታዩ ከአባቴ ጋር አንድ ሰው ወደናል። ይህን ጦርነት የሚያሸንፈው ሰው አባትሽ መሆኑ ግልጽ ነው። እሱን ማወቅ አለብሽ። አይሴጉል ስሚ፣ አንቺ ለፖይራዝ ሁለተኛ እቅዱ ነሽ እና ሁላችንም እንደምናውቀው ጠንካራ ሴት ነሽ። ብቻሽን በሁለት እግርሽ መቆም ትችያለሽ። እባክሽን በሕይወትሽ ላይ ተስፋ አትቁረጭ። እንዴት ልሸጠው ቻልክ? ከሁለት ቀን በፊት እኮ ነው ያመጣሁት። አንድ ደንበኛ የወዱት ሸጨዋለሁ። እኔ ማለት ግን ስጦታ ነበር እኮ። እንዴት እንደዚህ ታደርጋለህ? ለምን ሸጥከው? ስጦታ ከነበረ ለምን መጀመሪያውኑ ሸጥሽው? አሁን ምክር አልፈልግም። አውቃለሁ አጥፍቻለሁ።
ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ